ክብሯን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን እንደተለመደው በቤተ ክርስቲያናችን ባሳለፍነው ሳምንት ከተካሄዱት አበይት ድርጊቶች መካከል የተወሰነውን መርጠን ቆይታ የምናደርግ ነው የሚሆነው። እንድትከታተሉ እንጋብዛለን። መጋቢ ሚስጥር እንግዲህ ባሳለፍነው ሳምንት ውስጥ በርካታ ነገሮች ተካሂደዋል። ከነሱ ሁሉንም መዘርዘር ባንችል ዋና ዋና የተባሉትን ነገር እንመለከታለን። እንግዲህ ህዳር 12 ቀን የሊቀ መላእክት የቅዱስ ሚካኤል ዓመታዊ ክብረ በዓል በመላው ኦርቶዶክስ ተዋሕዶ ቤተክርስቲያን በሚከበርበት በዓሉ ተከብሯል። እንግዲህ ባህሉ ያው መጽሐፍ ቅዱሳዊ መሰረት ያለው ቅዱስ ሚካኤል የተሾመበትም ነው። ከዛም ጋር ተያይዞ በተለያየ ቦታ የሚነሱ ታሪካዊ ነገሮችም አሉ። በተለይ ከባህሉ ጋር ተያይዞና እንግዲህ ስለዚህ ባህል ጥቂት የተወሰነ ነገር እናንሳና ወደ ቀጣዩ እንሄዳለን። አመሰግናለሁ መምህር ጌታቸው። አሁን እንደተገለጸው ባሳለፍነው ህዳር 12 ቀን 2018 ዓመተ ምህረት የታላቁ የሊቀ መላእክት ቅዱስ ሚካኤል በዓል በመላው ዓለም በታላቅ ድምቀት ተከብሯል። በዓሉ ታሪኩም አሁን እንደተገለጸው ቅዱስ ሚካኤል ሲመቱንም የምናስብበት በተለይም ደግሞ እስራኤላውያን በግብጽ በባርነት ለ430 ዓመት ያህል በባርነት ኑረው ነፃ የወጡበት ወቅት ነው። እንግዲህ የቤተ ክርስቲያን አባቶች ወይም ደግሞ ሊቃውንት የእስራኤልን ከግብጽ ባርነት መውጣት ከቅዱስ ሚካኤል ጋር ነው የሚያያይዙት። ምክንያቱም ቅዱስ ሚካኤል የብሉይ ኪዳን መልአክ ወይም ደግሞ መጋቤ ብሉይ እየተባለ ይጠራል እና በዚህ በዘጸአት መጽሐፍ ላይ መላኬን ቸር መልአክ እልክላችኋለሁ የሚልም ተጽፏል። ከዚያ በመነሳት የብሉይ ኪዳን መልአክ በመሆኑ እስራኤላውያንን እየመራ ከባርነት ወደ ነፃነት ያወጣበት ስለሆነ ይህንን በዓል ቅድስት ቤተክርስቲያናችን በዚህ ታሪክ ላይ ተመስርታ ታከብራለች ማለት ነው። ያው በመላው ዓለም የተከበረው በዓል እንግዲህ በተለያዩ ማህበራዊ ሚዲያዎችም ተመልክተናል። በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ድርጅት ወይም ደግሞ የመርሃ ግብር ክፍላችን በተለያዩ አድባራት ሂዶ ዘገባ ዘግቧል። ከነዚህ አድባራት መካከል ታላቁ የካ ደብረ ሳይል ቅዱስ ሚካኤል ቤተክርስቲያንን እንደዚሁም ደግሞ በመካኒሳ ደብረ ገነት ቅዱስ ሚካኤል ካቴድራል፣ በቦሌ ቅዱስ ሚካኤል እንደዚሁም ደግሞ በላፍቶ ቅዱስ ሚካኤል እና በሸገር ሀገረ ስብከት የሚገኘው ሽንቁሩ ቅዱስ ሚካኤል ቤተክርስቲያን ዝግጅት ክፍላችን ዘግቧል። ከዚህም በተጨማሪ የቴሌቪዥን ድርጅታችን ሊቀ ጳጳስ ብፁዕ አቡነ ማቴዎስ በናይሮቢ ተገኝተው በዚያ የቅዱስ ሚካኤልን በዓል አክብረዋል። እነዚህን በልዩ ሁኔታ የመርሃ ግብር ክፍላችን የተከታተላቸው ናቸው። በአጠቃላይ ግን በመላው ዓለም የቅዱስ ሚካኤል በዓል በታላቅ ድምቀት ተከብሮ ውሏል። እውነት ነው። እንግዲህ ስለ ቅዱስ ሚካኤል በሚነሳበት ሰዓት በየአድባራቱ ትምህርቱ በሰፊው የተሰጠ ስለሆነ ሁሉንም በጥልቀት የምንመለከተው አይሆንም። እዚህ ቦታ ላይ ግን ክብረ በዓሉ በመላው ዓለም ቅዱስ ሚካኤል ቤተክርስቲያን በታነጸበት ቦታ በሚከበርበት ቦታ ሙሉ ምዕመናን አክብረው ጥሩ በዓል ነው የተከበረው። በተለያዩ ቦታዎችም መጋቢ ሚስጥር እንደጠቀሱት የዘገባ ሽፋኖችም ተሰጥተዋል። እንግዲህ በዓሉን ማክበር ብቻ ሳይሆን በተለይ እንደነዚህ አይነት ታላላቅ በዓል በተሰዓት ምናልባት ያስታውሱ እንደሆነ ከሁለት ወይም ከ3 ሳምንት በፊት ቃለ መጠይቅ ያደርግንላቸው የግብጽ ኮፕቲክ ቤተክርስቲያንና የማላንካራ ቤተክርስቲያን ላይ ብፁዕ አቡነ መልከ ጼዴቅን ቃለ መጠይቅ ስናደርግላቸው የግብጽ ቤተክርስቲያንን ደግሞ የቅዱስ ሲኖዶስ ምክትል ዋና ጸሐፊ አባ አብርሃምንና ረዳት ፕሮፌሰር መምህር ግርማ ባቱንም እንደዚሁ በተለያየ በግብጽ ስላለው የቤተ ክርስቲያን አገልግሎት ቃለ መጠይቅ አድርገንላቸው ነበርና በተለይ በእነዚህ በውጭ ኦሪየንታል ወይም እህት አብያተ ክርስቲያናት በሚባሉበት ቦታዎች ላይ በዓላት በሚከበሩበት ወቅት ከባህሉ በተጨማሪ እያንዳንዱ ምዕመናን
ንስሐ ገብተው ቅዱስ ቁርባን ተቀብለው የሚወጡበትን ሁኔታዎች ነግረውናል። በተለይ በዓል ያከበረ ቤተክርስቲያን ያስቀደሰ ከዚህ በተለይ የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደግሞ ሳይቀበል የሚወጣ የለም ብለው ያሉን ምናልባት ያስታውሱታልና እኛም ጋር እንግዲህ ባህሉን አክብረን ከበዓሉ በረከት ረድኤት ማግኘት ብቻ ሳይሆን መቼም ሰው ምንጊዜም በየዓመቱ በመንፈሳዊ ሕይወቱ እድገት እያሳየ እየተለወጠ መምጣት አለበትና ከእነዚሁም አንዱ ባህሉን አክብረው በዕለቱ የቅዱስ ሥጋውን ክቡር ደግሞ መቀበል ይገባል። በተለይ እንደነዚህ አይነት ታላላቅ በዓላት በሚሆኑበት ሰዓት የሚገኘውን በረከት ቀላል እንደው ወደፊት ምእመናንም በተለይ በንስሐ መላልሰው በእንደዚህ አይነት በዓላት በሚከበርበት ወቅት ቅዱስ ሥጋውን ክቡር ደሙንም መቀበል ይገባል። ዝም ብሎ ባህል ማክበር ብቻ መሆን የለበትም። እንደው ወደፊት በየአብያተ ክርስቲያኑ እንግዲህ ንስሐ አባቶች ልጆቻቸውን በመምከር የቤተ ክርስቲያኒቷንም ትምህርት በደንብ በማስተማር እንደነዚህ አይነት ነገሮች ሊለመዱ ይገባል። በውጩ የተመለከትናቸው ነገሮች ማለት ነው። መጋቤ ምስጢር በዓላት አጠቃላይ ከፍተኛ ጥቅም አላቸው። በዓላት በሚከበሩበት ወቅት እንደሚታወቀው በጣም በርካታ ህዝበ ክርስቲያን ነው የሚመጣ ወደ ቤተ ክርስቲያን። የህዝብ ደግሞ በሚመጣበት ወቅት ወንጌል ይማራል። ወደ ቤተ ክርስቲያን ለመቅረብ የሚያበቃ ወንጌል ይማራሉ። በተጨማሪም ደግሞ ቅድስት ቤተ ክርስቲያናችን የተለያዩ የልማት ስራዎችን የምትሰራበትም ምቹ ሁኔታ ገቢ የምታገኝበት ስለሆነ የበዓላት ጥቅም በጣም የጎላ ነው ማለት ነው። መጋቤ ምስጢር በሁለተኛ ደረጃ ዛሬ አጀንዳ አድርገን የምንነጋገረው ያው ከህዳር 12 ጋር የተያያዘ በታሪክ መጽሐፍትም ተጽፎ የሚገኝ በተለይ በቀደሙት ጊዜ በቤተ ክርስቲያንም የሚታወቅ ታሪክ ነው። ህዳር ሲታጠን ወይም ደግሞ የህዳር በሽታ የሚል ህዳር 12 ላይ ነው እሱም የሚታሰበው። ይሄም ራሱን የቻለ ታሪካዊ ዳራ አለው። በተለይ ብላቴን ጌታ መርስዔያዘን ወልደ ቂርቆስ በ20ኛው መቶ ክፍለ ዘመን መባቻ በሚለው መጽሐፋቸው ላይ በስፋት ጽፈውታል። እንግዲህ ህዳር ሊታጠን የቻለበት የህዳር በሽታ ገብቶ ህዳር ሊታጠን የቻለበትና ነው በሽታው በዚሁ በቅዱስ ሚካኤል ዕለቱ የተወገደበትን ሁኔታም እስቲ አንዳንድ ታሪኮችን ወደ ኋላ ሄደን እንመልከታቸው። አመሰግናለሁ መምህር ጌታቸው። እንደተባለው ህዳር ሲታጠን እየተባለ ሲነገር እንሰማለን። ነገር ግን በጣም ትልቅ ታሪክ ያለው ትልቅ ዋጋ የተገኘበት ስያሜ ነው። ያው አሁን በተጠቀሰው በሊቁ ብላቴን ጌታ ኅሩይ ወልደ ቂርቆስ የ20ኛው መቶ መርስዔያዘን ወልደ ቂርቆስ በ20ኛው መቶ ክፍለ ዘመን መባቻ በሚለው መጽሐፋቸው ላይ ተንትነውታል። በተለያዩ ጋዜጦችም ጥንት በነበሩ በእነ አዲስ አድማስ በእነ አዲስ ዘመን በዚህ ተጽፎ የምናገኘው ታሪክ ነው። ያው እንግዲህ ይህ ታሪክ የሚጀምረው ከጦርነት ነው። በነገራችን ላይ ከጦርነት ማግስት ደግሞ ከእግዚአብሔር ጋር ጦርነት ከእግዚአብሔር የሚመጣ ጦርነት ደግሞ ይከሰታል። ያው በጦርነት የሚመጣ ጣጣ ወይም ቁጣ ወደ ተፈጥሮ ጦርነት ይመጣል ማለት ነው እና ወደ ኋላ መለስ ብለን ስንመለከት በእነዚህ በአደጉት ወይም በአውሮፓውያን በሚባሉ ሀገሮች በጣም የተራዘመ ጦርነት ማለት የ10 ዓመት ጦርነት እንደነበረ በታሪክ ተጽፏል። ይህ ጦርነት እንደ አውሮፓውያን አቆጣጠር ከ1914 እስከ 1918 ድረስ የዘገየ ነው እና ከዚህ ጦርነት በኋላ ነው እንግዲህ በሀያላን መንግስታት መካከል ሲደረግ የነበረው ጦርነት ሲጠናቀቅ ሌላ ጦርነት ተከስቷል። አሁን የተገለጸው ወረርሽኝ እንግዲህ በብላቴንም እንደገለጹት ስፓኒሽ የሚል ስያሜም ሌላም ስያሜ የተሰጠው በሽታ ነው። እንግዲህ የበሽታው መነሻ ከሰሜን አሜሪካ ተጻፈው። በጣም የሚገርመው መምህር ይህ በሽታ በ3 ቀናት ራሱ በአውሮፓ ወታደሮች ወደ 45,000 ወታደሮች እንዳለቁ ተጽፏል። በሽታው ጊዜ የማይሰጥ ነው። በ3 በ4 በ5 ቀን
ለሞት የሚያበቃ በሽታ ነው። ነገር ግን በወቅቱ ለሕዝብ ይፋ አልሆነም። ያው ለቴክኖሎጂው ቅርብ የሆኑ ሰዎች እና መሪዎች ብቻ ናቸው የሚያውቁት። ምክንያቱም የበሽታው የፕሮፓጋንዳ መጠቀሚያነት ለዛ እንዳይውል ለሕዝብ ይፋ አለመደረጉ ነው የተገለጸው ማለት ነው። እንግዲህ ታላቅ እና በጣም መጥፎ በሽታ ነበር። ስለዚህ ህዳር ሲታጠን ደግሞ እንመጣበታለን ካንተ በኋላ። ያው መሰረታዊ ነገር ተናግረውታል መጋቢ ምስጢር። እንግዲህ ወረርሽኝ በሽታ ከቦታ ወደ ቦታ የሚሄድ ነው፣ የሚስፋፋ በሽታ ነው እና እንግዲህ በኋላ ላይ ይሄ ወደ ኢትዮጵያ ውስጥም ገብቶ እንደዚሁ በርካታ ሰዎችን ህይወታቸው እንዲያልፍ አድርጓልና ከ10 ዓመት በኋላ ነው እንግዲህ በሳቸው በጽሁፋቸው መሰረት ወደ ኢትዮጵያ የገባው በሽታው። በኢትዮጵያ ውስጥም በህዳር ወር ላይ ስለነበረ በሽታው ሲታይ የነበረው ከዛ አንጻር እንግዲህ በመጽሐፋቸው ላይ በኢትዮጵያ 9,000 ዜጎች በበሽታ ህይወታቸውን እንዳጡ መዝግበውታል እና ከባድ በሽታ ነው እና ከአንዱ ወደ አንዱ የሚተላለፍን በሽታ ስለነበረ እንግዲህ በዛ ወቅትም መቼም እንደዚህ አይነት ወረርሽኝ በሽታ በሚመጣበት ሰዓት ቤተክርስቲያን ጸሎት ታደርጋለች፣ ማዕጠንትም ይታጠናል። እንደነዚህ አይነት ወረርሽኝ በሽታዎች እንዲወገዱ የቤተክርስቲያን ማስተዋጽኦ ቀላል አይደለምና በተለይ በዛን ዘመን ቤተክርስቲያንም ትልቅ ስራ እንደሰራች ያው በጽሁፉ ሰፍሮ ይገኛል። እንደዚህ አይነት በሽታ በሚመጣ ሰዓት እንግዲህ ጸሎት ማድረግ፣ ወደ እግዚአብሔር ይቅርታ መለመን ይሄ ያለ ነገር ነው፣ የሚጠበቅ ነገር ነው ከቤተ ክርስቲያንምና ይህን ታሪክ በሙሉ ነው እሳቸው በመጽሐፋቸው ያሰፈሩትና ኢትዮጵያ ውስጥም እንደዚሁ ቀላል ሰዎች አይደሉም በዛ እንግዲህ በዛ ዘመን ያለቁትና ከዛ ጋር ተያይዞ ነው እንግዲህ ይሄኛውም ስያሜ ሊመጣ የቻለው ማለት ነው መጋቢ ምስጢር። አዎ እውነት ነው መምህር። እንግዲህ በጣም የሚገርም ነገር አለ። ብዙ ጊዜ በሽታዎች በአውሮፓ ነው የሚነሱት፣ እዛ ደግሞ ይዘገያሉ። ብዙ ሕዝብ በበሽታ ይጠፋል። ከዛ ወደ ኢትዮጵያ ይመጣል። እንግዲህ ማስተማሪያ እንዲሆን እግዚአብሔር ወደ ኢትዮጵያም እንዲመጣ ያደርጋል። ከዚህ ቀደም እንደምናስታውሰው በቅርቡ ጊዜ ኮሮና የሚባለው ቫይረስ የዓለምን ጠበብቶች ቴክኖሎጂና ሳይንስ የተረታበት በአጠቃላይ የሰው ልጅ ከአቅሙ በላይ የሆነበት በሽታ እንደመጣ እናውቃለን። በውጭው ዓለም በጣም ብዙ ሕዝብ ለሞት ዳርጓል። ወደ ኢትዮጵያ ሲመጣ ግን የታሰበውን ያህል አይደለም። የቆየውም ጥቂት ጊዜ ነው፣ የሞቱትም ሰዎች ጥቂት ጊዜ ነው። በዚህ በአሁኑ በምንመለከተውም በህዳር በሽታም ደግሞ ወደ 14 ቀን ነው የቆየው ኢትዮጵያ ውስጥ። የተጠቀሱትም አሁን የተነገሩት ወደ 9,000 ነው። 9,000ም ቀላል አይደለም። ነገር ግን ከውጭው ጥበበኞች ነን ተፈጥሮን በቁጥጥር ስር እናውላለን ከሚሉት አንጻር ሲታይ እጅግ በጣም ዝቅተኛ ነው። ወቅቱም 14 ቀን ነው። እነዚያ ግን አመታት ነው የተሰቃዩት። ስለዚህ በዚህ በህዳር በሽታ የህዳር በሽታ የተባለው ህዳር ወር ላይ ስለተከሰተ ነው። አሁን እንደተገለጸው የበሽታው ምልክቶች አሉ። ምልክቶቹንም ጽፈዋቸዋል የታሪክ ጸሐፊዎች። እንደ ሳል፣ ትኩሳት፣ የጆሮ መድማት፣ ተቅማጥ፣ ውጋት፣ የአይን ማስለቀስ እነዚህ ምልክቶች ነበሩ የበሽታው ምልክቶች። ስለዚህ በ3 ቀናት የሚገል ነው። ነገር ግን በእግዚአብሔር ቸርነት በእግዚአብሔር ፈቃድ በሽታው ተወግዷል። ያው እንግዲህ እንደሚታወቀው በሀገራችን በዚህ አሁን በጠቀስነው በህዳር 12 ላይ የሀገሪቱ የቆሻሻ በሰፈር ያለ ቆሻሻ እየተሰበሰበ እንዲቃጠል ተደርጎ ከዛ ቆሻሻው በመቃጠሉ ያው ቫይረሱን በዛው ስለሚጠፋ በሽታው ጠፍቷልና ህዳር ሲታጠን ተብሎ ከቅዱስ ሚካኤል በዓል ጋር አብሮ ስለሚከበር በተለይ ቅዱስ ሚካኤልን ስናስብ ይህንን በሽታ ስናስብ ቅዱስ ሚካኤል ትዝ ይለናል። ያው መላእክት እሳት የሚያጠፉ በሰው ልጅ ላይ የወረደውን መዓት የሚያስታግሱ ስለሆኑ በዚህ ሁኔታ ነው እንግዲህ የነበረው ታሪኩ ተያይዞ እስከ ዘመናችን ድረስ በከተሞችም በገጠርም በሁሉም ቆሻሻ እየሰበሰቡ ያቃጥሉ እንደነበር ያው እንረዳለን ማለት ነው። አዎ ይሄ እውነት ነው። እንግዲህ ያው ከቅዱስ ሚካኤል ታሪካ ቅዱስ ሚካኤል
በእለቱ ከሀገራችን ይሄ ነገር እንዲወገድ ያደረገበት ተሰብስበው እንዲቃጠሉ ተደርጓል። እስከ ቅርብ ጊዜ ድረስም እናቶቻችን በየሰፈራቸው ቆሻሻ ሰብስበው እንደሚያቃጥሉ እንመለከታለን እና ታሪኩ ከዚህኛው ጋር ተያይዞ የመጣ ነው። እንግዲህ ለማስታወስ የሚያክል ነው። በህዳር በሽታ ያ ብዙ ሰው አልቆ ስለነበረ በሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል ደግሞ ይሄ ነገር ስለተወገደ ለማስታወስም ተብሎ የሚደረግ ነው እና ታሪኩ ከዚህ ጋር ተያይዞ ነው። እንግዲህ በደንብ ማንበብ የሚፈልግ ሰው የዚህን ታሪክ የብላቴ መርሲ ሐዘን ወልደ ቂርቆስ የ20ኛው መቶ ክፍለ ዘመን መባቻ በሚለው መጽሐፋቸው ላይ በስፋት አስፍረውታል። ሌሎችም የጥንት ጋዜጦችና መጽሔቶች ላይ በዚህ ጉዳይ ላይ የተጻፉ ጽሁፎች አሉ። እንግዲህ ተመልካቾቻችን እሱ እንዲያነቡት እንጋብዛለን። ክቡራን ተመልካቾቻችን በቀጣይነት የምንመለከተው እንግዲህ በህዳር 13 ለ14 አጥቢያ በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተ ክርስቲያን የእሳት አደጋ ደርሶ ነበር። ያንን የተመለከተ ይሆናል እንግዲህ አሁን በቀጣይ የምንመለከተው። ምናልባት መጋቢ ሚስጥር እዛ ቦታ ላይ ለዘገባም ስለሆነ እኔ ስለሆንኩ የሄድኩት ተመልክተናል። ከሌሊቱ 8 ሰዓት አካባቢ ነው እሳት ቃጠሎ የተነሳው። እሳት ቃጠሎ የተነሳበት ምክንያት የደብሩ አስተዳዳሪ ሊቀ ሕሩያን ስብሐት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ድርጅት እንደተናገሩት ዲያቆኑ ከሌሊቱ 8 ሰዓት ቤተ መቅደሱን ሲከፍት የእሳት ከኤሌክትሪክ ጋር የተያዘ እሳት ተመለከተ። እሱ ወጥቶ ለአንዳንድ አባቶች እዛ አካባቢ ላንዱትም ተናገረ። አለቃውም በወቅቱ በስፍራው ስላልነበሩ ለእሳቸውም ደወሉላቸው። ከዛ በኋላ ከዚህ ጋር የተያያዘ ነው የእሳት ቃጠሎ የሚል ነው። እንግዲህ በጣም አሳዛኝ ሁኔታ ነው። ቃጠሎ ሙሉ ለሙሉ ቤተክርስቲያኑ ነው የወደመው። ከዛ በተጨማሪ ጽላቱ የቅድስት አርሴማ ጽላት ተርፏል። ሌሎች ግን ቅዱሳት መጽሐፍት፣ ንዋየ ቅድሳት፣ ቆርቆሮ፣ ወንበሮቹ፣ ምንጣፍ ምንም ነገር የቀረ የለምና በጣም አሳዛኝ አስደንጋጭም ነው። ቢያንስ እንግዲህ ከ8 ሰዓት ጀምሮ እስከ 10 እስከ 11 ሰዓት ይሄ ቃጠሎ ተደርሶ ያንን ቦታ በአይናችን ተመልክተን ቀረጻ አካሂደናል። ከዛ በተያያዘ የአካባቢ ምዕመናን ለቅሶ ቤት ነው የሚመስለው። ምዕመናን በሙሉ ያለቅሳሉ። ቦታውም ራሱ ትንሽ እንዲገደላማ ነገር ነው መግቢያው አካባቢ ጋርና ምናልባት እንግዲህ ቃጠሎ እስኪነሳ የእሳት አደጋ መኪናም የቦታዎች አለመመቻቸት አልደረሰ እንደም ብዙም መረጃው የለንም። ግን የተሰራችው ቤተክርስቲያኗ በቆርቆሮ ስለነበረች ሙሉ ለሙሉ ነው የወደመው። ምንም ነገር የቀረ ነገር የለም። በስፍራው ደርሰን ተመልክተናል። ከዛ በኋላም ነው እንግዲህ የነበረው ሁኔታ ቀጥሎ እንመለከታልና በተለይ አብያተ ክርስቲያናት ሊደረጉ ከሚገባቸው ጥንቃቄ አንጻርም በተለይ ትኩረት ሊደረግ ይገባልና እንደው ከዚህ አንጻር ምን ይላሉ መጋቢ ሚስጥር? ሲሰሙ ምን ተሰማዎት? እውነት ነው መምህር ጌታቸው። እውነቱን ለመናገር በጣም ልብ የሚሰምር የሚያስደነግጥ መርዶ ነው። እኔም እንደዚሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፌስቡክ ገጽ ላይ ነው የተመለከትኩትና ባየሁት ጊዜ የተሰማኝ ድንጋጤ ቀላል አይደለም። በጣም ያው ብዙ ጊዜ ቅድስት ቤተክርስቲያናችን ከምትፈተንባቸው መንገዶች አንዱ የእሳት ቃጠሎ ነው። ያው የእሳት ቃጠሎ በተለያየ ምክንያት ነው የሚነሳው። እንግዲህ ወደፊት ያው ራሱን የቻለ የማጣራት ስራ ተሰርቶ ጥናት ተደርጎ ምክንያቱን የምናውቅበት ወይም ደግሞ ምእመናን ምክንያቱን የሚያውቁበትም ለወደፊትም ትምህርት ስለሚሆን ይሄ በደንብ ሊጣራ የሚገባው እንደሆነ ይሰማኛል። ምክንያቱም ብዙ ጊዜ ቃጠሎ ሲደረግ ያው ቃጠሎ ሲጀምር ምእመናን ይመጣሉ። አንዳንድ ጊዜ የተወሰነ ተቃጥሎ መትረፍም አለ። ነገር ግን አሁን የተመለከትነው ሙሉ በሙሉ ከጥቅም ውጭ ቦታውን ማወቅ እስከሚከብድ ድረስ ቤተክርስቲያኗ የት ላይ እንደነበረች ማወቅ እስከሚከብድ ድረስ አመድ ብቻ ነው ማየት የቻልነውና ይሄ በጣም አስደንጋጭ ነው። እንደገናም ደግሞ እንዴት የሚል ጥያቄም ያስነሳል። ምክንያቱም ያው ብዙ ጊዜ ቃጠሎ ሲነሳ እዛም ጥበቃ አለ። የአንዳንዷ ቤተክርስቲያን ጥበቃ አላት። ገና ችግሮች ሲፈጠሩ ቤተክርስቲያናችን ደግሞ ምእመናንን የምትጠራበት ትልቅ ባህል አላት፣ መንገድ አላት።
ከጥንት ጀምሮ ማለት ነው። እንደዚህ እንደ ዘመኑ ቴክኖሎጂ ስልክ ብቻ ሳይሆን ደወል ራሱ የቤተ ክርስቲያናችን ትልቁ መጥሪያ ደወል ነው። ደወል የአገልግሎት ደወል፣ እንደገና ደግሞ እንደዚህ አደጋ በሚፈጠርበት ሰዓት የሚደወል ደወል ራሱ ይታወቃል። በቤተ ክርስቲያናችን ስርዓት አለው እና ደወሉ ተደውሎ ምእመናን መጥተው እንደው የማትረፍ ሁኔታ እንኳን የመረባረብ ሁኔታ እንኳን እስካሁን ድረስ አልሰማንም። ምናልባት ወደፊት በሂደት ልንሰማ እንችላለን። በተለይም ደግሞ ያው እናንተ ወዳውኑ ቦታው ላይ ሂዳችሁ ስለተመለከታችሁ የሀገረ ስብከቱ ሊቀ ጳጳስም እንደዚሁ በማግስቱ በ14 ብፁዕ አቡነ ሕርያቆስ ተገኝተው ሀዘናቸውን ገልጸው ምእመናንን አጽናንተዋል እና ይሄ በጣም የሚያሳዝን ነገር ነው። እኔ ቤተክርስቲያኗን አውቃታለሁኝ። በእርግጥ ያው ከትልቅ ወንዝ አናት ላይ የተቀመጠች ቤተክርስቲያን ናት። ቢሆንም ተሽከርካሪዎች የሚገቡበት የተመቻቸ መንገድ ስላለ ምንም እንኳን ያው ለቃጠሮ የሚፋጠን ቢሆንም ምክንያቱም ቆርቆሮና እንጨት ብቻ ስለሆነ ሌላ በግንባታ በብሎኬት ድንጋይ ቢሆን በቀላሉ እንደዚህ ችግር አይፈጠርም ነበር። ነገር ግን በእሳት ቶሎ የሚጠቃ ማቴሪያል ስለነበረ ቤተክርስቲያኑ ላይ ያለው ያው ይህንን አደጋ ተመልክተናል ማለት ነው። ስለዚህ እጅግ በጣም ያሳዝናል ማለት ነው። እንግዲህ እንደዚህ አይነት ቃጠሎ ምናልባት አዲስ አበባ ውስጥ የሰማነውም የተመለከትነውም የለም። ባንዴ ሙሉ ለሙሉ ቤተክርስቲያኑ እንደዚህ በአበባ ውስጥም እንዲህ ሌላ ቦታም እንደዚህ አይነት ነገር ብዙ የሰማን አይመስልምና እንግዲህ እንደተመለከትነው መጽሐፍቱ ምንም ነገር የተረፈ ነገር የለም። በጣም የተቃጠለ ነው። ቦታው ላይ አመድና ይሄ እንደ ከሰል የሆነው ነገር ነው የሚታየውና በአንዴ እንደዚህ መሆኑ ያሳዝናል፣ ያስደነግጣል። በተለይ አንዳንዴ ብፁዕነታቸውም ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስም በዚህ ወቅት አይለቀስም እያሉ እሳቸውም ምእመናኑን ሲያጽናኑ ነበርና በጣም አስደንጋጭ ነው። እንደውም እኛ ዘገባ ጨርሰን ከወጣን በሙሉ በቃ ግቢ ውስጥ ዝም ብሎ ቁጭ የሚሉ ምእመናን ነበር። በቃ ቦታው ከመደንገጥም የተነሳ ያላየ እንደገና አዲስ ቦታውን እያየ የሚያለቅስም አለ። በተለይ የጸጥታ አካላትም እዛ አካባቢ ማድረግ የሚገባቸውን ነገር በሙሉ ሲያደርጉ ባይኗችንም ተመልክተናል። እነሱም ሊመሰገኑ የሚገባ ናቸው። እንግዲህ እንደነዚህ አይነት ነገር አንዴ ሆኗል። በቀጣይ ግን ምን መደረግ አለበት የሚለው እንግዲህ ቀጣይ ምርመራም ይኖረዋል። ከምርመራ በኋላ የምንሰማው የምናያቸው ነገሮች ናቸው የሆኑት። ግን ምንጊዜም ቢሆን ጥንቃቄ ሊደረግ ይገባል። በተለይ እንደነዚህ አይነት አብያተ ክርስቲያናት ሌሎች በመኖሪያ ቤት ውስጥም ቢሆን ከኤሌክትሪክ ጋር የተያያዙ ጉዳዮችም ማንኛውም ጉዳይ ሰው ጥንቃቄ ማድረግ ይገባል። አንዳንዴ ዝም ብሎ በቸልታ እንደ ቀልድ ዝም ብሎ የሚተላለፉ የሚታዩ ነገሮችን ትኩረት ባለመስጠት የሚከሰቱ ነገሮች እስከዚህ ድረስ ምን ሊያደርሱ ይችላሉና ትኩረት ሊሰጣቸው ይገባል። በተለይ ሁለቱም ብፁዓን አባቶች ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የአዲስ አበባ ሀገረ ስብከት የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ ሁለቱም ምእመናንን የሚያጽናና መልእክት ተናግረዋል፣ አስተላልፈዋል። እስቲ ከብፁዕ አቡነ ሕርያቆስ እንነሳ። አንዳንድ ጊዜ የሚመጡ ነገሮች በረከትን ይዘው ይመጣሉ። ፈተና ሲኖር፣ መከራ ሲኖር፣ ጭንቀት ሲኖር፣ ችግር ሲመጣ፣ የሞት አዋጅ ሲታወጅ፣ ነገሮች ባልተጠበቀው መልኩ ምስቅልቅላቸው ሲወጣ፣ በሕይወት ውስጥ ችግር ሲመጣ ሌላ በረከት ይዞ ይመጣል። አንዳንዴ ፈተና ሲመጣ እግዚአብሔር ጸለየን ነበረ ለምን አልሰማንም እንላለን። እኛስ እግዚአብሔርን እየሰማነው ነው ወይ? እግዚአብሔር ለምንድን ነው ያልሰማን ከማለታችን በፊት በደንብ እንበሉ።
እግዚአብሔር ስሙ ይክበር ይመስገን። አይ ለቅሶ የለም። ቤተ መቅደስ የሚፈርሰው የሚቃጠለው የኛ ኃጢአት ሲበዛ ነው። አስተዳዳሪው እንደነገሩኝ ሌሊት ለአገልግሎት ዲያቆኑ ከፍቶ ገባ። ወዲያው ከኤሌክትሪክ መብራት ጋር በተያያዘ እሳቱ ተቀጣጠለ ነው እያሉኝ ያሉት። ምእመናን እየሞቱ ቤተ ክርስቲያን እየተቃጠለ ካህናት እየታረዱ ዲያቆናት እየተገደሉ የምናይበት ጊዜ ነው። እንደ አጠቃላይ እንደ ኢትዮጵያዊ የሆነ ሰው የሆነ ሁሉ በተለያየ ቦታ ላይ በቂ ባልሆነ ምክንያት እየረገፈ የሚገኝበት ዘመን ላይ ነው ያለነው። ስለዚህ ወጣ ስንል ያንን የምናስብ ከሆነ እዚህ ያለን ደግሞ እኛ ግፋቢል በተወሰነ መንገድ ሰላም አለን፣ እንንቀሳቀሳለን፣ መስራት እንችላለን። ይህንን የተቃጠለውን ህንፃ ደግሞ በተሻለ መንገድ እንድንሰራ እግዚአብሔር ፈቅዶ ሊሆን ስለሚችል ደስ የሚል አካባቢ ነው። ዛፍ ያለበት አካባቢ ነው። ለቤተ ክርስቲያን የሚሆን አካባቢ ነውና ልዩ ቤተ ክርስቲያን እንደሚሰራ ተስፋችን የለመለመ ነው። እግዚአብሔር ሁላችሁንም ያበርታችሁ ያጽናችሁ ላለው አምላካችን እግዚአብሔር የእያንዳንዳችንን ልቡና በቃሉ እንዲገነባልን፣ እንዲያንጽልን፣ እንዲያበረታን ሁላችንም ክንዳችንን አበርትተን ቀጣይ ላይ ልዩ ቤተ ክርስቲያን ሰርተን በዚህ ቦታ ላይ ዛሬ አዝነን ተሰብስበናል። ነገ ደግሞ በደስታ ተሰብስበን ቤተ ክርስቲያን ቡራኬና ቅዳሴ ቤቱ ተከብሮ አብረን እንደምንዘምር ተስፋ እናደርጋለን። የቅድስት እናታችን ሰማዕቷ አርሴማም ጸሎቷ፣ ምልጃዋ፣ ቃል ኪዳኗ እንደሚጠብቀን የሁላችንም እምነት ነው። አምላካችን እግዚአብሔር ሀገራችን ሰላም ያድርግልን። እግዚአብሔር ያበርታችሁ፣ ያጽናችሁ። አጠቃላይ በዚህ ሰዓት በዚህ አካባቢ ላይ ክርስትና አስገድዷችሁ አለያም በሆነው በተፈጠረው ነገር ሁሉ አዝናችሁ የተገኛችሁ በተለያየ መንገድ የመጣችሁ ሁላችሁም አምላካችን እግዚአብሔር ምሕረቱን አብዝቶ ያድላችሁ። ነገ እዚህ ቦታ ላይ የተሻለ ቤተክርስቲያን ተሰርቶ ደግሞ በደስታ ተሰብስበን የምናመሰግንበት የምንዘምርበትን ጊዜ እግዚአብሔር እድሉን ይሰጠናል፣ ሰጥቶናል። አሁንም አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። እውነት ነው። ያው እንግዲህ ተመልክተናል። ብፁዕነታቸው ያው የሀገረ ስብከቱ ሊቀ ጳጳስ እንደመሆናቸው መጠን እንደዚህ ፈጥነው ደርሰው ምእመናንን ማረጋጋታቸው ማጽናናታቸው ተገቢ ነው። ተገቢ የሆነ ትምህርት ሰጥተዋል ማለት ነው። እንግዲህ ከዚህ ጋር ተያይዞ መምህር አሁን ትኩረት የሚደረግበት የጠፋ ጠፍቷል። ያው ምርመራው ወይም ማጣራቱ የሚጠቅመው ለወደፊት ለትምህርት ነው፣ ለሌሎቹም አብያተ ክርስቲያናት ለትምህርት ነው እንጂ ለዚህ ቦታ እንግዲህ አሁን ምንድነው መደረግ ያለበት? በፍጥነት ያው የአምልኮት ቦታ ነው። በአካባቢው ምእመናን አሉ። ወደ ሌላ ቦታ እንዳይፈልሱ አስቸኳይ መቃረቢያ ትንሽም ብትሆን መቃረቢያ ተሰርቶ ከዚያ አምልኮታቸውን ባለው በሜዳው ላይ እንግዲህ ክረምትም አይደለም በጋ ስለሆነ የዝናብም ላያሰጋቸው ስለሚችል እያስቀደሱ ነገር ግን አሁንም መለስተኛው ቤተክርስቲያን በተሻለ ሁኔታ በመጽሐፍ ቅዱስ ላይ እንደምናነበው በዚህ በሰሎሞን ታሪክ ከበፊቱ ቤት የአሁኑ ቤት ክብር ይበልጣል ይላል። የተሻለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ለዚህ ፈጣኖች ናቸው። በጣም የሚያኮሩ ምእመናን ያሏት ቤተክርስቲያን ናት። ወዳውኑ ነው ቤተክርስቲያኑን የሚተኩትና ቤተክርስቲያኑ ተተክቶ ሰይጣን ዳብሎስ የሚያፍርበት ሁኔታ ነው መፈጠር ያለበትና ሳይውል ሳያድር አገልግሎቱ አምልኮቱ እንዲቀጥል ሁሉም ከዳር እስከ ዳር ሌሎችም አድባራት በመረባረብ ይህቺ ቤተክርስቲያን ወደ ቀደመ አገልግሎቷ በፍጥነት እንድትመለስ ነው የኔ ሚስጣየኝ መምህር። እንግዲህ እዛው መጋቢ ሚኒስትር እንደሚያውቁት ቤተክርስቲያን እዛ ግቢ ውስጥ ሁለት አብያተ ክርስቲያናት ነው ያሉት። የቅድስት አርሴማና እጨጌ አቡነ ዮሐንስ ቤተክርስቲያን ነው እና እዛው ያልተቃጠለው የተረፈችው ጽላት ወደ እጨጌ አቡነ ዮሐንስ ቤተክርስቲያን ጽላቱ
ገብቷል ማለት ነው እና መጋቤ ምስጢር አሁን እንደተናገሩት ሁለቱም ብፁዓን አባቶች ይሄ ቦታ በቆርቆሮ የተሰራ ቦታ ነው። ስለዚህ እግዚአብሔር ከዚህ የበለጠ የተሻለ ስራ እንድንሰራ አስቦ ሊሆን ይችላል። ለምን ተቃጠለ እንዴት ተቃጠለ ብቻ ሳይሆን በዛ ውስጥ የእግዚአብሔር ዓላማም ሊኖሩ ይችላል እና ይህንን ተገንዝበን ተረባርበን በአጭር ጊዜ ሊሰራ እንደሚገባ ነው ሁለቱም ብፁዓን አባቶች መልእክት ያስተላልፉት። ምእመናንም እዛ አካባቢ ቃል የሚገቡ ነበሩ። እኔ እንደዚህ አደርጋለሁ እኔ እንደዚህ እሰራለሁ የሚል እየሰማንም ተመልክተንም ነበር። በተለይ ብፁዕነታቸው ብፁዕ አቡነ ሕርያቆስ ባስተላለፉት መልእክት ላይ የህንጻ ሰሪ ኮሚቴ ተዋቅሯል። ኮሚቴውና የቤተ ክርስቲያኑ አስተዳዳሪ በአንድነት በሚያወጡት ፕሮግራም መሰረት የገንዘብ ማሰባሰቡ ስራ ቀጣይነት ኖሮት ያው ቤተ ክርስቲያኑ ህንጻ ቤተ ክርስቲያን ከአሁኑ በተሻለ በቦሎኬትም በድንጋይም ሊሆን ይችላል በጥሩ ዲዛይን በአጭር ጊዜ ተሰርቶ ያው ወደ አገልግሎት እንደሚገባ ነው መልእክት የሚያስተላልፉት። ሁለቱም አባቶች እዚህ ላይ ትኩረት አድርገው ያስተላለፉት። ከዚሁ በተያያዘም እንግዲህ እዛ የነበሩ የህንጻ ሰሪ ኮሚቴ አዲስ የተዋቀረ የልማት ኮሚቴ ሁሉም ትኩረት ሰጥተው ማድረግ የሚገባቸውን ነገር ለዛ ቦታ ላይ እንደሚሰሩ ነው ቃል ገብተው የተመለከተውና እንግዲህ በአጭር ጊዜ ቤተክርስቲያኑ ህንጻ ቤተክርስቲያኑ ታንጾ ጽላቷ ወደዚሁ ወደ አዲሱ ህንጻ ቤተክርስቲያን ትገባለች ብለን ሁላችንም እንጠብቃለን። እንግዲህ ይህንን የተመለከቱ በሙሉ በተለይ ቤተክርስቲያን አንዲት ናትና በሁሉም ቦታ አስተዋጽኦ ማድረግና ቶሎ እዛ አካባቢ ያዘኑ የተጎዱ ምእመናን እናቶቻችን አባቶቻችን የቤተክርስቲያን ልጆች ቤተክርስቲያን አምልኳቸው የሚፈጽሙበትን ቶሎ ተሰርቶ አገልግሎት እንዲያገኙ ማድረግ ከሁሉም ምእመናን የሚጠበቅ በጎ ተግባር ነው። እንግዲህ ዛሬ ካለን ሰዓት አንፃር ይሄንን ካየን በቀጣይነት የመጨረሻ የምንመለከተው ሀሳብ ከህዳር 15 ቀን ጀምሮ የጾመ ነቢያት ወይም ደግሞ የገና ጾም የሚያዝበት ወቅት ነው። በተለይ ይህ ጾም እንደሚታወቀው ወጣት አረጋውያን ልጆች ህፃናት ልጆች የተለያየ ቤተ ክርስቲያን ምእመናን በሙሉ የሚጾሙት ነው። ከሰባቱ የቤተ ክርስቲያን የአዋጅ አጽዋማት አንዱ ነው። ጥቂት እሱም ላይ አንዳንድ ሀሳብ እንሰንዝርና መርሃ ግብራችን እናጠቃለን። አመሰግናለሁ መምህር ጌታቸው። እንደተባለው ጾመ ነቢያት ታላቅ ጾም ነው። ወደ 44 ቀናት ያሉት ከህዳር 15 ቀን ጀምሮ እስከ ልደት ዋዜማ ድረስ የሚጾም ታላቅ ጾም ነው። ያው እንግዲህ በቅዱሳት መጻሕፍት ታሪኩ እንደሚነገረው ይህንን ጾም የጾሙት ነቢያት ናቸው። ነቢያት ደግሞ አንድ ትልቅ ዓላማ ትልቅ አጀንዳ ነበራቸው። እርሱም ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዲስ ኪዳን እንደሚወለድ ነቢያት ይናገሩ ነበር። ይወርዳል ይወለዳል ብለው ትንቢት ሲናገሩ ነው የኖሩት። ከዚህም ጋር ተያይዞ ይህንን ጾም ጾመውታል። አሁንም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባቱ አጽዋማት ጋር ደምራ ትጾመዋለች። የምትጾምበት የእርሷም ደግሞ ምክንያት አላት። ነቢያት ይወርዳል ይወለዳል ብለው ነው የጾሙት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ወረደ ተወለደ ብላ ደስታዋን የምትገልጽበት ጾም ነው። በዚህ ጾም ውስጥ እንግዲህ ወደፊትም በየሳምንቱ በምናደርገው ውይይታችን የምናነሳቸው ታሪኮች ይኖራሉ። እያንዳንዱ ሰንበት ታሪክ ያለው አስተምሮ፣ ስብከት፣ ብርሃን፣ ኖላዊ እየተባሉ የሚጠሩ ሳምንታት ናቸው። እያንዳንዳቸው ታሪክ ያላቸው ሳምንታት ናቸው። በዚህ ምክንያት እንግዲህ የነቢያት ጾም ተጀምሯል። ስለዚህ ዋጋ የምናገኝበት ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ መውረዱን መወለዱን የሚያሳየን የሚያበስረን ጾም ስለሆነ ትርጉም ያለው ጾም ነውና ያው ምእመናን በታዘዙት በአዋጅ ቅድስት ቤተክርስቲያናችን ባዘዘችው መሰረት ከሰባቱ አጽዋማት አንዱ ነው። እንግዲህ የግዳጅ ጾም ነው የሚባሉት እነዚህ አዋጅ ጾሞች። ግዳጅ ክርስቲያን ከሆነ ያው እነዚህን አጽዋማት እንዲጾም ይገደዳል ማለት መንፈሳዊ ግዴታ አለበት ማለት ነው። እንግዲህ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እንኳን ለዚህ ለታላቁ ለጾመ ነቢያት በሰላም አደረሳችሁ ለማለት እንፈልጋለን። አዎ እውነት ነው። እንግዲህ በጾሙ እነዚህ ከሰባቱ የአዋጅ አጽዋማት አንዱ የገና ጾም ወይም ጾመ ነቢያት የሚባለው ነው።
ይህም መጋቢ ሚኒስትር ቅድም እንደጠቀሱት ሳምንታቱ ራሳቸው የራሳቸው ስያሜ ያላቸው ታርገው አባቶቻችን የሰጧቸው ስያሜዎች አሉትና እነዚህ ስያሜዎቹ መደረጉ የሚሉት ወደፊት የምንመለከተው ነው የሚሆነው። ለዛሬ ያው ጾሙ ታላቅ ጾም ስለሆነ ጾሙ በመጀመራችን እንግዲህ ምእመናንም ይመራ ግብር የሚከታተሉም እንኳን ለዚህ ለታላቅ ጾመ ነቢያት አደረሳችሁ ለማለት ያክል ነው ዛሬ ይሄን ያነሳ ነው። ወደፊት ግን ከሳምንት ጀምሮ በዚህ ላይ ሊነሱ የሚገባቸው ትምህርቶችም አሉ። እንደገና ሳምንታቱም የተሰየሙበትን ስያሜና ምሳሌነት በሙሉ ይዘን የምንቀርብ ነው የሚሆነው። መጋቢ ሚኒስትር ለማጠቃለል ያህል በዚህ ጾም አጀማመር ላይ ብዙ ጊዜ የተለያዩ ሀሳቦች ይነሳሉ። አንዳንዶቹ በ14 ነው ይላሉ፣ አንዳንዶቹ በ15 ነው ይላሉ። ነገር ግን መንፈቀ ህዳር ይልና ስንክሳሩ ዘውእቱ ሚናስ ይላል። ሚናስ የሚባለው ጻድቅ በ15 ነው የሚነግሰው እና ቅድስት ቤተክርስቲያናችን ደግሞ እንዲህ አይነት ክርክር ሲነሳ አድልዎ ለጾም በሚል እንትን ትላለች። ስለዚህ ጾሙ በትክክል የሚጀመረው በየዓመቱ መነሻው ህዳር 15 ቀን መሆኑን በዚሁ ለመናገር ነው። ክቡራን ተመልካቾቻችን የዛሬ ወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር። መርሃ ግብሩን ይዘን የቀረብነው መጋቢ ሚኒስትር ሳህሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላሙን